ሰበር ዜና ጋይስ ሪያል ማድሪድ የምርም ደንግጧል። አስደንግጠነዋል ሪያል ማድሪድ ጋይስ የተሻሻለ ኮንትራት አቀረቡለት። እጅግ በጣም በሚገርም ሁኔታ ለቪኒሲየስ የተሻሻለ ኮንትራት ቀርቦለታል። ዴቪድ ኦርንስቴን በብሬኪንግ ኒውስ መልኩ እንግዲህ አሁን ፖስት አድርጓል። ማድሪድ መጀመሪያ ካቀረበው የተሻሻለ ኮንትራት አቅርበዋል። እንግዲህ አሁን ላይ የቪኒ ውሳኔ ነው። ከባድ ነው። አሁን ነገሩ ከባድ ነው። እንግዲህ የሚፈጠረውን ማየት ነው። ማድሪድ ግን አስቦካ ነው አይገልጸው። ተይ ብዬ ነግሬሽ ነበር አይቼ ላድነው ቅስምሽ እንዳይሰበር ፈርቼ ደክም ያለው ለፍቻለው አስብ ቀርቼ የኑ ፈርቼ። እንግዲህ ወያል የኔ ነግሬሻለሁ እኮ ደሞዝ ሊያስጨምርብሽ ነው ሊጠቀምብሽ ነው እንጂ መፈረሙ እንደሆነ አይቀሬ ነው ብሏል። የተሻሻለ ደሞዝ ሪያል ማድሪድ አቅርበዋል። እንግዲህ ማሰላማ ስለነበረ እንግዲህ አመሰግናለሁ ብሏል። ባይ ቪኒ እንዳለ አልወርድም ብሏል። ቪኒ አርሰናል ናውርድ ሲለው ቪኒ አልወርድ አልወርድም በቃ ብላክ ናውርድ አልወርድም አልኩኝ አልወርድ ምናምን ሲሉ ቆዩና አሁን ቪኒ እና ማድሪድ ደግሞ ምናምን ሊባባሉ ነው። ገባችሁ አይደለ? ስለዚህ መጀመሪያ ዛፉ ላይ ነበሩ ሁለቱ። ከዛ አርሰናል ወረደ። ዛፊ ዳውረድ አለው አርሰናል አልወርድ ወደታች አለው። ቪኒ ዛፉ ላይ ቀረ አርሰናል። ከዛ ቪኒ ለብሩኖ ጂ ደወለና ብሩኖ ጂ አንቺ ሂጂ እኔ አልመጣም እዚሁ ቀረው እንጂ ምናምን አለው። እኔ ግጥሙ ገጠማ አይመለከተኝም። ለማንኛውም ተርፈናል ለማለት ነው። መተንፈስ ይቻላል። እንዲሁም አልቻልናቸውም። ሪያል ማድሪዶች ቪኒሲየስ ጁኒየርን አንፈታም ብለዋል ጋይስ። አሁን በተሰማው አዲስ መረጃ እንግዲህ ሪያል ማድሪዶች ለቪኒሲየስ ጁኒየር አዲስ የተሻሻለ ኮንትራት አቅርበውለታል። ታዲያ በዚህ የተሻሻለው ኮንትራት ምክንያት ቪኒሲየስ ጁኒየር በዛው በሪያል ማድሪድ ሊቆይ እንደሚችል ዴቪድ ኦርንስቴን አስነብቦናል ማለት ነው። በተለይ ደግሞ ሪያል ማድሪዶች የቪኒሲየስ ጁኒየር ዋነኛ ጥያቄ የነበረውን የምስል መብት ላይ ጥሩ የሚባል ማሻሻያ እንዳደረጉለት በአሁኑ ሰዓት የተሰማ ሲሆን እንደዚሁም ደግሞ ሪያል ማድሪዶች በአዲሱ አሰልጣኝ ጆዜ ሞሪኒዮ ስር ቪኒሲየስ ጁኒየር ከፍተኛ አካል እንደሆነ ተነግሮታል ማለት ነው። በነገራችን ላይ ይህ ተጫዋች ወደ ክለባችን ቢመጣ እንደሚጠቅመን ምንም ጥርጥር የለውም። ነገር ግን ክለባችን አርሰናል እንደ ብሩኖ ጉማሬሽ ያሉ ወሳኝ ተጫዋቾችን በክረምቱ ማግኘት ችሏል ማለት ነው። በፕሪሚየር ሊጉ እጅግ ጥራት ያለውና ከፍተኛ የሆነ ስኳድ ያለው ቡድን አርሰናል ነው። ስለዚህ በቀጣይ ዓመት ቪኒሲየስ ጁኒየርን ባናገኝ የፕሪሚየር ሊጉን ዋንጫ ጨምሮ ሌሎች ዋንጫዎችን የመብላት ትልቁ አቅም አለን። ስለ ቪኒሲየስ ጁኒየር እንግዲህ እስካሁን ያሉት መረጃዎች ይህንን ይመስላሉ። በቀጣይ የሚወጡ መረጃዎችን ወደ እናንተ ማድረስ ይሆናል ማለት ነው። ሀሳባችሁን ኮሜንት ላይ ያስቀምጡልኝ። ፎሎ ማድረግ ያረሰ ይመቻል። ሰበር ዜና ቪኒሲየስ ጁኒየር ማለት ነው ከሪያል ማድሪድ ጋር ውሉን ለማራዘም ለመስማማት እንደተቃረበ ፋብሪዚዮ አሁን ላይ ዜናውን አውጥቷል ማለት ነው። ያለ ማን ነው እንደዚህ እግዚአብሔርን ትንፍስ ነው ያልኩት። በቃ ይብቃችሁ፣ እዚህ ጋር ይብቃችሁ። እግዚአብሔርን እንዴ ሲጀመር ሪያል ማድሪድ እና አርሰናል የሚወዳደር አይደለም ብሎ መንሱር ተናግሯል አይደል? ያ ነገር እንደማይሆን የታወቀ ነበር። ለማንኛውም ግን ቪኒሲየስ በሪያል ማድሪድ ቤት ውሉን ለማደስ መስማማቱንና እንደዚሁም ደግሞ መቃረቡን ተገልጿል ማለት ነው። የአርሰናል ደጋፊዎች ዛሬ አርፋችሁ ተኙ፣ በቃ ይበቃችኋል። በጉማሬሽ ደስታ አርፋችሁ ተኙ፣ ይበቃችኋል። ብራዚሊያን ሰብስባችሁ ምን ልታረጉን? ሌላኛው ብራዚሊያ ይቀረኛል ምናምን እንደዚህ የሚባል ነገር የለም። ተጣጥበ ሁሉም የአርሰናል ደጋፊ በጉማሬሽ ደስታ እያከበርክ አርፈተኛ። ሰበር ዜና ሪያል ማድሪዶች የተሻሻለ ኮንትራት ለቪኒ ጁኒየር አቅርበውለታል። እናም በሪያል ማድሪድ ቤት እጅግ በጣም ኢምፖርታንት የሆነ አስፈላጊ ተጫዋች እንደሆነም እንዲሰማው የሚያደርግ ኮንትራት ነው ያቀረቡለት። አሁን የሚጠበቀው ቪኒ ጁኒየር ይፈርማል ወይስ አይፈርምም? አብረን የምንመለከት ይሆናል። ላማለኝ በሰማይ ወተቷን ማላይ ያሉ ቪኒ እንደማይመጣ እንግዲህ ተረጋግጧል። ማድሪድ ይቆያል ተብሏልና ኮንትራቱን ይፈርማል ከሰዓታት በኋላ ምናምን ነገር አናውንስ ያደርጋሉ ማድሪዶች የአንዲያ ሙንዴ ጋር ተብሏልና እኔ ከሁሉም በላይ የመንሱር ንግግር ነው የተመቸኝ። ይህ ዝውውር ባለመሳካቱ አይደለም ምስቀው መንሱር ግን ትችላለህ። ሪያል ማድሪዶች የተሻሻለ ኮንትራት ለቪኒሲየስ አቅርቦለታል። ዴቪድ ኦርንስቲን አሁን ላይ ባጋራን መረጃ መሰረት ሪያል ማድሪዶች ለቪኒ የተሻሻለ ኮንትራት አቅርቦለታል። ተጫዋቹም ለክለቡ እጅግ በጣም ወሳኝ እንደሆነና ለፕሮጀክቱም እጅግ በጣም አስፈላጊ ተጫዋች እንደሆነ በዛሬው ዕለት አሳውቀውታል። ተጫዋቹም እስካሁን ድረስ ውሳኔውን አላሳወቃቸውም። ሪያል ማድሪዶችም የተጫዋቹን ውሳኔ እየጠበቁ እንደሆነ የዴቪድ ኦርንስቲን መረጃ አሳይቷል። ፋብሪዚዮም ጨምሮ ባጋራን መረጃ መሰረት በዛሬው ዕለት ከተጫዋቹና ከተጫዋቹ ኤጀንት ጋር በጣም ጥሩ የሚባሉ ንግግሮች ተደርገዋል። ሪያል ማድሪዶች አሁን ላይ የተጫዋቹን ውሳኔ እየጠበቁ እንደሆነ ፋብሪዚዮ ሮማኖም ጨምሮ ዘግቧል። እንግዲህ
አሁን ያሉት መረጃዎች እነዚህ ናቸው። ወደ በኋላ የሚወጡ አዳዲስ መረጃዎች ካሉ ይዤላችሁ መጣ ይሆናል። አዲስ መረጃ አለ በቪኒሺየስ ጁኒየር ዙሪያ ዘአትሌቲክስ ዴቪድ ኦርንስቴን እንዲሁም ፋብሪዚዮ ሮማኖ አሁን መረጃ ይዘው ወጥተዋል። ከፋብሪዚዮ ሮማኖ ሲጀምርላችሁ ዛሬ በማድሪድ እና በቪኒ ጁኒየር ዙሪያ የተደረጉት ንግግሮች ፖዘቲቭ እንደሆኑ ተናግረዋል። ዴቪድ ኦርንስቴን እንደተናገረው ከሆነ ደግሞ ሪያል ማድሪዶች አሻሽለዋል፣ ጥያቄውን ከፍ አድርገውታል፣ ለፕሮጀክታችን ወሳኝ ተጫዋች ነው ብለው ስላሰቡ ከፍ አድርገውታል። አለበለዚያ ልጁን አሁን ለአርሰናል ይሸጣሉ ወይ ደግሞ በነፃ ሊለቁት ይችላሉ ነው። ግን ደግሞ ጥያቄያቸው ከፍ እንዳለ ተናግረዋል ማለት ነው። ዘአትሌቲክስም ተመሳሳይ ነገር ነው የዘገበው። ቪኒሺየስ ጁኒየር ወደ አርሰናል የሚለው አሁንም እንግዲህ ውጥረት የተሞላበት ጉዳይ ሆኗል። መጨረሻው ምን እንደሚሆን አብረን እናያለን። ነገር ግን ማድሪድ ቢያንስ ትንሽ ከነበረበት ከፍ ማለት ችሏል። ምን እንደሚፈጠር አብረን እናያለን። የቪኒና የማድሪድ ጉዳይ ማለት ነው ያለምንም ስምምነት ተጠናቀቀ ብዬ የሰራሁት ቪዲዮ ላይ መታችሁ ኮሜንት የምትሰጡ የአንዳንድ ክለብ ደጋፊዎች በጣም ነው የምታሳዝኑት። የምሬን ነው የምላችሁ። ለምን ፋብሪዚዮ ከጥቂት ደቂቃዎች በፊት ምን አለ? ማድሪድና ቪኒ ጥሩ ንግግር ላይ ናቸው፣ የሚያድግ ንግግር ላይ ናቸው። በቀጣይነት እንግዲህ ወደ መስማማት ሊያቀርብ የሚችል ንግግር ነው ያደረጉት ብሎ አለ ወጥቶ ማለት ነው። ታዲያ አመንከው ፋብሪዚዮ እኮ ማለት እኮ የማድሪድ አይንና ጆሮ ማለት እኮ ነው። ስማ ፍጹም ማድሪድስታዊ ሰው ነው። ይሄ ነገር ምንም አይነት እንከን ቢያጋጥመው ተሳስቶ ክፉ ነገር ወጥቶ በማድሪድ ሳይድ ያለያዘ ነገር ወጥቶ ሊያወራልህ አይችልም እንዴ! እንዴት ነው? በዚህ ጉዳይማ ከፋብሪዚዮ የበለጠ እኔን ነው ልታምን የምገባው። የእግር ኳስ ቤተሰብ ይምሪ ነው እኔን እመኒ እንዴ! የጉማሬሽን ጉዳይ ሲያልቅ አይደል እንዴ መጥቶ ተሳትፎ ያደረገው የሰውዬ እንጂ እድገቱ ምን ነገር ምንም እኮ የነገረን ነገር የለም። የቪኒ ጉዳይ ከመነሳቱ ከሩመሩ ራሱ አንስቶ አንድ ነገር ተንፍሽ እኮ አላለልንም። ለምን? ማድሪድ ስለሆነ ነው። ለማንኛውም ግን አንድ ማወቅ ያለባችሁ ነገር በዚህ ጉዳይ ዝውውር ጉዳይ ላይ ከሱ የተሻለ እኔ ሳይድ ሳሊዝ ልነግራችሁ ይችላል። ሳይድ ያዘ ሰው ነው። መብራት የለም ይኸውላችሁ፣ ባትሪ አብርቼ ነው። በጣም ኮሜንት ላይ ስለበዛ መጥቼ የነገርኳችሁ። ጀማ ይመቻችሁ ብሎ የሚስቀውን ሰው እያወቃችሁት እኛ ስጀመር ገና ቪኒ እናመጣለን ሲሉ ነው እንደዛ በለኔ ሳቅነው። አሁን ይኸውላችሁ ምን አይነት ሰበር ዜና ወጣ። አርሰናሎች በጉጉት ሲጠብቁ የነበረውን ተቃራኒ ዜና ነው የወጣው። የቪኒሲየስ ጁኒየር ወኪሎች ምናምን ከሪያል ማድሪድ እንትን ጋር ጥሩ የሆነ ፖዚቲቭ የሆነ ኮንቨርሴሽን ነበራቸው። በቃ ማድሪዶችም አሁን ሙሉ ለሙሉ ኮንፊደንስ ናቸው ቪኒሲየስ ጁኒየር በክለባቸው እንደሚቆይ። ቪኒ ሲመጣ እኔ በዚህ ነገር ሁላ እንድናበሽቃችሁ የምታደርጉት እራሳችሁ ናችሁ። ቪኒ እንደው ዝም አትሉም። እኔ በሆን ማለት እኔ ራሱ እንደ ሲቲ ደጋፊ ፈለገ የሚለውን ሁላ ሳሰማ ዝውውር የምንጨርስ ክለቦች ነን እኛ። እንደዛ ሆኖ ራሱ መጨረሻ ላይ በኋላ መጥተው እንዳያበሽቁኝ ቪኒሲየስ ጁኒየር ከሲቲ ጋር የሆነ ነገር ምናምን ቢባል ራሱ ሂር ዊ ጎ ካልተባለ ይመጣል ምናምን ብዬ በኮንፊደንስ አላወራም እንዴ። ቪኒሲየስ ጁኒየር አሁን እኮ የማድሪድ ልብ ምት ማለት ነው። ምባፔ ጋር እንደዚህ ስለሆነ ምን ተውት ሁሉንም። ሰበር መረጃ፣ ሪያል ማድሪዶች ለቪኒሲየስ ጁኒየር አዲስ የተሻሻለ ኮንትራት አቅርበውለታል። ዴቪድ ኦርነስቲንም ፋብሪዚዮ ሮማኖም አረጋግጠውታል። በቪኒሲየስ ጁኒየር ካምፕን በኩል ፖዘቲቭ ነገር ነው ያለው። አዲስ በተሻሻለው ኮንትራት ማለትም በቃ ሬዝ አድርገውለታል ደሞዙን እና በሱ በኩልም ጥሩ ነገር ነው ያለው። አሁን ነው በአርሰናል ነገደበት የሚባለው ቪኒሲየስ ጁኒየር ተስማምቶ እዛው ከቀረ ደግሞ በቃ ከዚህ በኋላ ምንም ተስፋ ያለው አይመስለኝም። ቀጣይ የአርሰናል የክንፍ መስመር ታርጌታችን ማን የሚሆን ይመስላችኋል? ቪኒ ግን አጉል ተስፋ ነበር የሰጠሽን። ብቻ ይመቻችሁ። የዝውውር መጀመሪያም ይህን ያክል የሚሆን አይመስልም ነበር። በጣም ብዙ የተለያዩ ዜናዎች እየሰማን ስንጓጓ ቆይተናል። አሁን ግን እዛው ሪያል ማድሪድ ቤት የሚቆይ ይመስለኛል። በጣም ተአምር የሆነ ነገር ካልተፈጠረ በስተቀር ይህ ልጅ በሪያል ማድሪድ ቤት እንደሚቆይ የተረጋገጠ ይመስላል። የመድፉ ቤተሰብ ዳይ ወደ ቀጣይ ታርጌታችን ብሩኖ ጉማሬሽ ግን ገቢ ሆኗል። ይመቻችሁ። ቪኒሲየስ አይመጣም ወደ አርሰናል አይመጣም። ጋይስ በጣም ደስ እያለኝ ነው ይህንን ዜና የምናገረው። አብዱል ቀኒም ብሎታል፣ አይመጥነውም ማለት እኮ አንዳንዶቻችሁ ልታሳምሩት ሞከራችሁ እንጂ ትንሽ ቲም ነው እያለ ነው አርሰናል። ለምን ይህ ቪዲዮ ጋይስ ኮፒ ሊንክ ሪፖስት አድርገ አርሰናል ደጋፊ ብትሆን ማለት ፎሎ ማድረጋችሁን እንዳትረሱ ፕሊዝ ጋይስ። እንግዲህ ቪኒሲየስ ዛሬ ስብሰባ ነበረው ሪያል ማድሪድ ጋር እና በቃ በጣም ስምምነት ላይ ደርሰዋል። ቪኒሲየስ የሚፈልገው ነገር ይደረግለታል።
ሪያል ማድሪድም ተጫዋቹን ይዞ ይቀጥላል ማለት ነው። የቪኒሺየስ ፊርማ ብቻ ነው የቀረው ጋይስ። ኦልሞስት በቃ አልቋል። እመኑኝ ወደ አርሰናል የሚመጣበት ምንም አይነት ምክንያት የለም። ቻፓ ነበረ፣ ቻፓ ይገፈተርለታል፣ አለቀ። እና በጣም ደስ ያለኝ ዜና የምነግራችሁ ያጉማሬ ራሱ ዛሬ ጠዋት ምን እንደሆነ እንደገባ አላውቅም። ኒውካስትል ይሻለው ነበር እኮ ቢያንስ ካራቦን ምናምን ተጣጣራለች። ኒውካስትል ፕሪሚየር ሊግ ተስፋ የለውም ዘንድሮ። ማሬስካ እያለ ሲኤቲቪ እያለ ኧረ በስመ አብ ወልድ ያስገባናቸው ሆነ ከአካዳሚ ያወጣናቸውን ተጫዋቾች አላየሽም ሰሞኑን። ለማንኛውም ይሄን ይመስላል ዜናችን። ኮፒ ሊንክ ሪፖስት ማድረጋችሁ እንዳረሱ ፎሎ ይደረግ። የአርሰናል ደጋፊ ፎሎ አድርግ። ይመቻችሁ።